ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ለዚች ከአይናችን ስር ስፔሻሊ ማለት ነው ለአይናችን ስር ቆንጆ ትሪትመንት ይዤላችሁ መጣሁ። የምንሰራው ከዚህ ከጠቆረ ሙዝ ነው። በጣም ትንሽ ከጫፏ ላይ የምንፈልገው ማለት ነው። ይዋት ምን እንደምታከል የግማሹ ግማሽ ማለት ነው። የምንፈልገው እቺ ናት። ይሄንን ለፀጉር ይጠቀምበታለሁ፣ እሰራላችኋለሁ። በጣም አሪፍ ነው። እንደዚህ የጠቆረው ፍሪጅ ውስጥ ነው፣ በሰላም ገብቶ ማለት ነው። ፍሪጅ ውስጥ ጠቆረ። ይሄንን አያችሁት? እፈልገዋለሁ ይሄንን ማለት ነው። ሌላም ስለሚያስፈልገኝ ከዚህ ላይ ሰራለሁ ማለት ነው። ሁለት ነው የምንፈልገው፣ ይሄንኑ ሳይዝ ማለት ነው። ያው ቆርጦ ሙዙን አንፈልገው፣ ቅጠሉን ብቻ ማለት ነው። ሙዙን ለፀጉሬ አስቀምጠዋለሁ ማለት ነው። እንዳይበጫጨቅባችሁ እንደዚህ አድርጋችሁ ብትቆርጡት አሪፍ ነው። እቺን ማለት ነው፣ እቺን ፓርት እና እቺን ፓርት ሁለቷን እንፈልጋታለን። መጣው አሁን ሙዙን በደንብ አድርጌ በሹካ ወይ በማንኪያ እጃችሁ ንጹህ ከሆነ በእጃችሁም ትችላላችሁ። እንደዚህ አድርጎ ላም ማድረግ ኦሬዲ የበሰለ ስለሆነ መፍጫ ምናምን አያስፈልገውም። እውነቱን ለመናገር ደግሞ በዛ ላይ ትንሽ ናት። ይዋት እርጎ በቤታችሁ የሚገኝ እኔ እንግዲህ ኦርጋኒኩን ሁልጊዜም የምመክረው ስለምንበላውም ወደ ሆዳችን ኦርጋኒኩ ቢሆን ይመረጣል። ግማሽ የሻይ ማንኪያ እርጎ ለቆዳ በጣም በተለይ ለዚህ ወቅት በጣም እርጎ ወተት ለቆዳችን በጣም ያስፈልገናል። እሺ እነዚህን ሁለቱን በደንብ ለውሷቸው። አብረው በደንብ ድብልቅልቅ ማለት አለባቸው። ሙዝና እርጎ ይሄንን በደንብ ከለወሳችሁት በኋላ እኔ በባለፈው የሰራሁት በደንብ አይታያችሁም። ለካ አሁን ይታያል አይደል? በባለፈው የሰራሁት የካስተር ኦይል እና የአልመንድ ኦይል የቀላቀልኩት አለ። እዚህ ጋር የምታገኙትን ለቆዳችሁ የሚስማማችሁን ኦይል መሆን ይችላል። እኔ ይሄ ስላለኝ ከአንድ ሩብ ማንኪያ የምታክል ሩብ ማንኪያ ነው የምታክለው እደባልቅበታለሁ ማለት ነው። ከሩብ ማንኪያም ታንሳለች። እናንተ የምታገኙትን ኦይል ማድረግ ነው። እሺ የግዴታ ይሄ መሆን የለበትም። ይሄ ካላችሁ ያው ተመራጭነት ስላለው ማለት ነው። አሁን እንግዲህ እዚህ ጋር ቅድም ቆርጠን ያስቀመጥነው ሙዝ አለ አይደለ? የሙዝ ልጣጭ ማለት ነው። ይሄ የሙዝ ልጣጭ ባይገርማችሁ በጣም ለቆዳ ሙዝ በልታችሁ እንዳትጥሉ። እሺ እንደዚህ አድርጋችሁ እሺ ታርጉት ቆዳችሁ። በጣም ቆንጆ ነው። ምን ልታረጊው ነው ብላችኋል አይደል? እዚህ ላይ ላስቀምጥ። ይሄው ግማሽ ልክ ኬክ ሲሰራ እንደሚያረጉት ማለት ነው። ግማሹን እዚህ ላይ ያደርጋለሁ፣ ሁለቱም ላይ ማለት ነው። እህቶቼ ይህችን ትሪትመንት በጣም ቀላል ናት፣ ግን ጥቅሟ ተውኝ። እንደዚህ ያረኩት አይደል? እዩ እዚህ ውስጥ ነው ያስቀመጥኩት። ላበስለው እንዳይመስላችሁ በረዶ ውስጥ ላስቀምጠው። ፍሪጅ ውስጥ ወስዳችሁ በረዶ ላይ በደንብ ድንጋይ እስከሚሆን ድረስ ቁጭ አልኩት። በደንብ ጥንክር እስከሚል አስቀምጠዋለሁ። ከዛ በኋላ እንገናኛለን። ላይክ እያረጋችሁ ሼር እያረጋችሁ ጠብቁኝ። እዚች ጋር የቀረችዋን ደግሞ እኔ ዌስት ስለማላደርግ እንደምታውቁት እጄን ሽት አድርጌ አንድ 5 ደቂቃ ቆይቼ ታጠብባታለሁ ማለት ነው። መጀመሪያ ይሄንን ልክተትና ማለት ነው
በኋላ እንገናኛለን። ሜቢ 6 ሰዓት 7 ሰዓት ሊፈጅ ይችላል፣ ከዛም በላይ ድንጋይ እስከሚሆንላችሁ። እሺ በኋላ እንገናኝ። ዛሬ እንግዲህ ፍሪጅ ውስጥ ዋለ። ይኸውና እዩት እንደሆነ እንደ እንጨት ደርቋል ማለት ነው። እኔ ለእናንተ ለማሳየት ነው ቁጭ ያልኩት እንጂ እናንተ ምንድን ነው የምታደርጉት? እንደዚህ ተኝታችሁ ወደ ኋላ ማለት ነው። ይሄንን እዚህ ላይ በስማ ይሄ እዚህ ስር የሚያብጥባችሁ አይናችሁ ስር የሚጠቁር በሆነ ነገር ሊሆን ይችላል፣ የሚሸረሸር ሳይነስ ሊሆን ይችላል፣ ኢዳዝም ማረር የመኝታ ማነስ ሊሆን ይችላል፣ የእንቅልፍ ማጣት ማለት ነው። በስማም ይሄ በቃ መድኃኒቱ ማለት ነው። መድኃኒቱ እዚህ ስር ማጆሪቲ ችግር አለብን። ጠዋት ስንነሳ ይሄ ነው በቃ አይደለ? ይሄው መድኃኒቱ። ብትፈልጉ እናንተ ማታ ሰርታችሁ ፍሪጅ ውስጥ አድርጋችሁት ጠዋት ታይም ካላችሁ ማለት ነው ማድረግ ትችላላችሁ። እንደኔ ግን ስራ የምትሄዱ ከሆነ ጠዋት ላይ ሰርታችሁ እንደዚህ ፍሪጅ ውስጥ አድርጋችሁ ማታ ስትመጡ ሪላክስ ማድረግ እንደዚህ በቃ ቁጭ አድርጋችሁት መተኛት ማለት ነው። እንዳይወርድብኝ ብዬ ነው፣ እንዳይወድቅብኝ ማለት ነው። እና ይሄንን ያበጣውን እዚህ ላይ የጠቆረውን ወደ ቦታው ነው የምትመልሱት። እየተሸበሸበው ላፍ ላይን ይሉታል እንደዚህ እዚህ ላይ በቃ ዝች ላይ እሱ ከብዙ ነገር ነው እንደነገርኳችሁ የሚመጣው። እቺ ቀላል በሁለት ነገር ብቻ መድኃኒት ናት፣ ተጠቀሙበት። መጨረሻ ላይ ሲቀልጥ ምን እንደምታረጉ ልንገራችሁ። በሙሉ በእጃችሁ እያረጋችሁ ፊታችሁን ለቅለቅ አድርጉት፣ እዛው በተኛችሁበት ማለት ነው፣ ቅልጥ ሲል። እሺ እንደዚህ ስታረጉት ራሱ የሆነ ስሜት አለው። ወደ ቦታው ይሄ እዚህ ስር ያበጠብን ወደ ቦታው ይመለሳል። እኔ አሁን 3 ጊዜ ባለፈው አድርጌዋለሁ። ይሄ 4ተኛዬ ማለት ነው። ላስት ዊክ የጀመርኩት በጣም ልዩነቱን እያየው ነው። እዚህ ስርና እዚህ ስር እብጥ ነገር ብላብኝ ነበር። በጣም ጎላለች፣ አታስታውቅም ከመኖሯም። አሁን ልብ ያለ ሰው ልብ ይለዋል። ላስት ዊክ የሰራሁት ቪዲዮ ላይ ማለት ነው። አበጥ ብላብኝ ነበረ እና መጉደሉን ሳየው እውነትም ቆይ እስቲ ቀላል ስራ አይደለች ለእናንተስ ባሳያችሁ ብዬ ይዤላችሁ መጣሁ ማለት ነው። በጣም ኢዚ ናት። እሺ የቀረውን ሜልት ያደረገውን ቀበት ታርጋችሁ ፊታችሁ በሙሉ ቀብታችሁት መታጠብ ነው እንግዲህ። እንዳይረዝምባችሁ ቪዲዮ ወይም ታጥቤ ደግሞ አሳያችኋለሁ። እሺ መጣሁ፣ ይሄው ታጥቤ መጣሁ። በጣም ቆንጆ ነው። እዚህ ጋር ግን ማስጠንቀቅ የምፈልገው አንድ ነገር አለ። ወይ ተቻኩላችሁ ወይንም ደግሞ ቶሎ ፊታችን ቆንጆ እንዲሆን ብላችሁ ከበረዶ ውስጥ የወጣውን የቀዘቀዘውን ለረጅም ሰዓት እዚህ ላይ ማቆየት አይቻልም። ቀስ እያላችሁ አንደኛ እንዳትጫኑት፣ ሁለተኛ ረጅም ሰዓት እንዳታቆዩት። ቀስ እያላችሁ እያባበላችሁ ነው መሆን ያለበት። አለዛ ያብጣል። ካበጣ ደግሞ ያው መጥፎ ነገር ያመጣል ማለት ሳይሆን ያው ቆዳ ሲያብጥና ወደ ቦታው ሽሪንክ ሲያደርግና ሲመለስ እንዳይሸበሸብ ማለት ነው። ጥንቃቄ ማድረግ አለብን። እላዩ ላይ ቁጭ አታድርጉት። ቀስ እያላችሁ በዛውም ደግሞ እንደዚህ ጫን ሳይሆን ቁጭ ማድረገው ጫን ሳይሆን ዴሊኬትሊ፣ እቺ ቦታ በጣም ሴንሲቲቭ ናትና ዴሊኬትሊ። ከዛ እየቀለጠ ሲመጣ እኔ ሁሉንም ቀባሁት እንደዚህ ቀስ እያልኩ እየቀለጠ ሲመጣ ሁሉንም አዳረስኩትና አንድ 15-20 ደቂቃ ፊቴ ላይ ከዛ ታጠብኩት ማለት ነው። እንግዲህ ሁሌ በምታጠብበት በካካኦ ሳሙና አንድ ነው የታጠብኩት። በቃ አንድ መታጠብ። አሁን ደግሞ እኔ ራክን ነው የምቀባው። ሌላ ደግሞ መናገር የፈለኩት በዚሁ ቤት ውስጥ የምትሆኑም ከሆነ የምትወጡም ከሆነ ማታም ሊሆን ይችላል፣ ያው ውላችሁበት ፊታችሁን ቆዳ እንዳለ መቼም አትተኙም አይደል? ሳትታጠቡ በሳሙና ኤኒ ታይም ብቻ በሳሙና ታጥባችሁ ፊታችሁን ሳታቆዩ ወዲያውኑ አንድ የሆነች ኦይል መቀባት፣ ሞይስቸራይዘር ሊሆን ይችላል፣ ሰንስክሪን ሊሆን ይችላል፣ የሆነ ነገር ታጥባችሁ በሳሙና
ሳታቆዩ ላይክ 15 ደቂቃ 20 ደቂቃ ቆይ ሳትሉ ወዲያው መጠጥ አድርጋችሁ ወዲያው ከፈትፈት እንዳለ ወዲያው ሞር ሪዘልት እንድታገኙበት ቲፕ ልስጣችሁ ብዬ ነው። እና ያው የራክ ሰንስክሪን የሌላችሁ ሰዎች ሁልጊዜ ተናግሬያለሁ፣ ያላችሁን ሰንስክሪን የሚስማማችሁን መጠቀም ትችላላችሁ። የግድ ራክ መሆን የለበትም። መቼም እኔ ራክና እኔ እውነቱን ለመናገር ምክንያቱም አንደኛ ቆዳዬ ልስልስ ነው የሚያደርገው ሞይስቸራይዘር ስላለው፣ ብቻውንም መቀባት የምችለው አስቸጋሪ ነገር ያልሆነ ማለት ነው የማያደርቅ ሰንስክሪን ነው። አንዳንድ ሰንስክሪኖች እንደዚህ ቆዳ ላይ ልጥፍ ይላሉ፣ ነጭ ይሆናሉ፣ እንደተቀባችሁ ያስታውቃል። ይሄ ግን ያው እንደዚህ በስሱ እንደውም ወዛ ነው የሚያደርገው፣ ወዛ ያደርጋል። በጣም ነው የምወደው ራክን፣ ግን የግዴታ ራክ መሆን የለበትም ሰንስክሪን ይሁን እንጂ። እሺ ያው ውጤቱ አሪፍ ነው። በሚቀጥለው ደግሞ ሌላ ምርጥ የሆነ ትሪትመንት ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ላይክ፣ ሼር እና ሰብስክራይብ ነው። ከወደዳችሁት ደግሞ ኮመንትም ላይ ጻፉልኝ። አመሰግናለሁ። ደህና ሁኑ። ወዳቸዋለሁ።